ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትን ጎበኙ። ኢንስቲትዩቱ ከምድር እስከ ህዋ ድረስ የሚገኙ መረጃዎችን በመተንተን የምርምር ስራዎችን የሚያከናውን ተቋም ነው ተብሏል። የምርምር ስራዎቹ ሳይንሳዊ በሆነ መንገድ እየተተነተኑ ቅድመ ትንበያና የትንበያ ስራዎችን በመስራት ለሚመለከታቸው ተቋማት እንዲጠቀሙበት ያስችላል ተብሏል። የጂኦስፓሻል ጥናትና ምርምር በተለያዩ ዘርፎች የተዋቀረ ሲሆን በጉብኝቱም በየስራ ክፍሎቹ የሚከናወኑ የመረጃ ትንተናና የምርምር ስራዎች መልከታ ተደርጓል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ጋር ተወያዩ። ምክትል ጠቅላይ ሚኒስትሩ ብፁዓን ሊቃነ ጳጳሳት ዛሬ ብሔራዊ ቤተ መንግስትን መጎብኘታቸውን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስት የሚጠበቅበትን ሁሉ እንደሚወጣ ጠቁመዋል። አዲስ ለተመደቡ ብፁዓን አባቶች መልካም የሥራ ዘመን መመኘታቸውንም ገልጸዋል። ኤምፖክስ እንዳይዛመት በትኩረት እየተሰራ መሆኑን የጤና ሚኒስቴር አስታወቀ። ሚኒስትሩ በመግለጫው በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ ከተጠረጠሩ ሰዎች በተወሰደ ናሙና እስካሁን የአንድ ቤተሰብ አባላት የሆኑ 3 ሰዎች ላይ በሽታው ተገኝቷል። በሽታውን ለመከላከልና ለመቆጣጠር የተጠናከረ ጥረት እየተደረገ መሆኑን ጠቅሶ ኤምፖክስ ከተያዘ ሰው ጋር በአካል ንክኪ ወይም በበሽታው ከተያዙ እንስሳት ወደ ሰው የሚተላለፍ መሆኑን ገልጿል። በሽታው በወረርሽኝ መልክ ሊከሰት እንደሚችል ሲገለጽ ሽፍታ፣ ሳል፣ ትኩሳት፣ ራስ ምታት፣ የእጢ እብጠት፣ የቆዳ ቁስለትና ድካም እንደዚሁም የጡንቻና የጀርባ ህመም የበሽታው ምልክቶች ናቸው ተብሏል።